በብዙ ጭንቀትና ጉጉት ሲጠበቅ የነበረ የዲኤንኤ ምርመራ ዛሬ ይፋ ሆኗል። ይሄ ልጅ የብሩኬ ይሆናል አይሆንም እየተባለ ብዙ ውዝግብ ተፈጥሮ ነበረ። እውነት ለመናገር የዚህ የምርመራ ውጤት ከመጀመሪያ ጀምሮ ብዙ ስህተቶች አሉ። ዛሬም ደግሞ ከሚናገሩት ነገር ወረቀቱን ሲያነቡ ብዙ ያስተዋልኳቸው ስህተቶች አሉ። ነግራችኋለሁኝ። ይሄ የምርመራ ውጤት መጀመሪያ ገና ዲኤንኤ ሲደረግ ልጅቷ የብሩኬ ናት እንደምትባል ሁላችንም እናውቃለን። አዲስ ነገር አይደለም። ግን ደግሞ አሁን ላይ ሀይሚዬ እንደዚህ መናደድ መበሳጨት የለብሽም። ራስሽን አረጋጊ። ከመጀመሪያ ካስተዋላችሁ ሀይሚ ቃል ገብተሽ ነበረ ለብሩኬ ማለት ነው። እና ብሩኬ ያንተ ልጅ ብትሆንም ኖርማል ነው እቀበላለሁ ብለሽ ራስሽን እስካሳመንሽ ድረስ አሁን ላይ እንደዚህ መናደድ ማለቴ በጣም ሀይሚ ተናዳለች፣ ተበሳጭታለች። ብሩኬ የብሩኬ ልጅ መሆኗ በጣም አበሳጭቷታል። ያበሳጫት ደግሞ ምንድነው ብሩኬ እንዴት ተዋሸኛለ? ይሄን ነገር አድርገህ እያወቀ ልጅህ እንደሆነች እያወቀ እንዴት ነው ከኢየሩስ ጋር ስጣላ ስከራከር እኔ በውሸት እንደዚህ ሳረግ ዝም ያልከኝ የሚለው ነገር ይመስለኛል ያበሳጫት ሀይሚም ማለት ነውና እኔ እዚህ ጋር ማለት ነው ስህተቶች ያሉትን እነግራችኋለሁ። በመጀመሪያ ግን በቪዲዮ አስተያየት መስጠት ፈልጋለሁ። እዚህ ጋር ጉዳዩ የኢየሩስና የብሩኬ ከዛ ደግሞ የሀይሚ ነው። ገባችሁ አይደል? ይሄ ሁሉ 8 ምናምን ሰው ተሰብስቦ ሲቀጥል ምንድነው ከጅላ ትጫወት ይወጋል በእንጨት የሚባል ነገር ሁላ አለ። የተወረወረው ብርጭቆ የሆነን ሰው ቢጎዳ የሆነን ሰው ቢቆርጥ አስባችሁታል? ሌላ መዘዝ ሌላ ጦስ ነው የሚተርፋቸው ለሀይሚና ብሩኬና ይሄ ሁሉ ሰው ጋጋታ ምን አስፈለገ? እውነቴን ነው የምላችሁ። ከዚህ ከዛሬ ቪዲዮ ውስጥ መውጣት ያለባቸው ሰዎች አሉ። እኔ እንደ ራሴ እንደ ግሌ ማለት ነውና ዝም ብሎ እንዳመጣላችሁ መጣላት፣ መሳደብ፣ መናገር አትችሉም ማለት አስተውላችሁ ነገሩን በጥንቃቄ ብትሄዱበት። እዚህ ጋር ከሀይሚ ብቻ ናት አስተውላ አንዳንድ ነገሮች ስትናገር የነበረው። ሲቀጥል ሁላችሁም ተነስታችሁ ደግሞ ብሩኬን ስትወቅሱትኝ ልክ እንዳላሞገሳችሁትኝ ብሩኬ እንደዚህ አያረግም አያስረግዝም የእሱ ልጅ አይደለችም ኢየሩስ ውሸቷን ነው እያላችሁ ስትደግፉ የነበራችሁ ልጅቷ የኔና ስትል ሁላ የነበርህ አንተ ቢኒ ተብዩ አሁን ደግሞ ብሩኬ ላይ መጮህ ብሩኬ እንዴት ተዋሻለህ ይሄን ነገር አድርገህ ብለህ ብሩኬ ላይ መጮህ አትችልም። ገባ? እርግጠኛ ስለሆንክ ልጅቷ ያንተ ስለሆነች መሰለኝ የኔ ናት ብለህ ስትከራከር የነበረውኝና በጣም ነው ያስገረመኝ። አሁን እንዴት ነው ባንዴ ብሩኬ ላይ ልትገለበጡበት የቻላችሁትኝ? መናደድ ካለባት መበሳጨት ካለባት በብሩኬ ላይ ሀይሚ ናት እንጂ ሌላ ሰው አይደለም። አስረግጬ ነው የምነግራችሁ። እንዴት ተዋሻለ ልትሉትም አትችሉም። አንደኛ ስህተት ብሩኬ ጋር ማለት ነው። የትናንትና ቪዲዮን በነገራችን ላይ አልሰራሁበትም፣ አላየሁትም፣ ምንም አልዋሽም፣ ምክንያቱም አሙኝ ስለነበረ። ብሩኬ ይሄ ያንተ የግልህ ማለት የራስህ አንተን ስለሚመለከት እዛ ጋር ለሰዎች ሀይሚን ጥለ አንተ መኝታ ቤት መደበቅ ምን የሚሉት አማርኛ ነው ማለት? ከዚህ በፊት አላደረኩትም እያ ስትከራከር ማለት ምንም ብትረበሽ ከሀይሚ አይመልጥም። ገባ? እዚህ ጋር ሚስት ናት። እሷን እንትን ማለት ማረጋጋት ነው እንጂ ያለብህ አንተ ራስህን ደብቀ ለሌላ ሰው አሳልፈ መስጠት የለብህም። አንደኛ ደረጃ ይሄ አንደኛ ስህተት ነው። ሁለተኛ ነገር ደግሞ ዲኤንኤ ሲደረግ ከመጀመሪያውም ብዙ ቪዲዮዎችን ሰርቻለሁ ስህተቶቹ ምን እንደሆኑ። ዛሬም ደግሞ ያስተዋልኩትን ስህተት ልንገራችሁ። ዲኤንኤ ሲደረግ ታሽጎ ነው የሚመጣው። የታሸገ ወረቀት ደግሞ ሀይሚ ከትናንት ጀምሮ ብሩኬ ጋር ነው የሚከፈተው ብላ አልተከፈተም። ከብሩኬ ጋር ሄዳ ነው የከፈተችው አይደለ? ስለዚህ ሐኪሞቹ ኦር ዶክተሮቹ እዛ ያሉ ዶክተሮች አያውቁም ማለት ይቺ ልጅ የብሩኬ ትሁን አትሁን የሚያውቀው ማን ነው? ዋናው ባለቤቱ እናትና አባት ተብዬዎቹ። ይሄ ማለት ማን ነው? ወረቀቱ ከሀይሚ እጅ ላይ ነው። ሀይሚ ስከፍተው ብቻ ነው የብሩኬ ልጅ ናት አይደለችም የሚለውን ማመሳከር ወይንም ወረቀቱን አንብባችሁ ልትረዱ የምትችሉት እንጂ ሐኪም ቤት ማንም አይነግርም፣ ዶክተሮቹም አያውቁም። ይህንን አስረግጬ ነው የምነግራችሁ። ስለዚህ ኢየሩስና ብሩኬ እንዴት አወቃችሁ? ወረቀቱ ሳይከፈት ገና እንዴት አውቃችሁ ነው ብሩኬ መኝታ ክፍል ለመደበቅ ሁሉንም ትተህ የሄደው? ኢየሩስ ደግሞ ውርደታችሁን ተቀበሉ። እስከ ዛሬ አፋችሁን ስከፍቱብኝ የነበራችሁ ሁሉ ይሄው ዛሬ የኔ ቀን ነው እያለች ስትፎክር የነበረው እንዴት አወቃችሁ? ከሰማችሁ ያው ነግራችኋለሁ። ትናንት ቪዲዮአችሁን አልሰማሁም፣ ግን ዶክተሮቹ ነገሩን ብትሉ ይሄ አሳማኝ አይደለም። በነገራችን ላይ ማለት ነው ምንም እንኳን ነርስም ዶክተርም ባንሆንም የተወሰነ ነገር እናውቃለን። በዚህ ደረጃ ማለት ፋራ አይደለንም። ይሄንን በደንብ ነው ልነግራችሁ ፈልገውኝና
ወረቀቱን እንግዲህ ሀይሚ ስታነበው ኢቫና ናት ልጅቷ ስሟ ኢቫና እና የብሩኬ የደም ምርመራ 99% ማለት ያው ብሩኬ አባት ተደርጓል ማለት ነው። ብሩኬ አሁንም ደግሞ እየተወዛገበ ነው። ገባችሁ አይደለ? ሶ መጀመሪያ ጊዜ ካስተዋላችሁ ከኢየሩስ ጋር ይሄ ነገር ተፈጠረ ሲባል 50% ነበር ብሩኬ አርጊያለሁ አላደረኩም ውዝግብግብ ያለ ቪዲዮ ነበር ሲለቀቅ የነበረው ካስታወሳችሁ። መሀከል ላይ ደግሞ ለሀይሚ እኔ እዚህ ነገር ውስጥ የለሁም ብሎ እርግጠኛ ሆኖ ተናገረ። ሀይሚም አመነች። ሀይሚ ደግሞ አሁን ላይ ያው የልጅ አባት መሆኑ ስታቅ በብሩኬ በጣም ተናዳለች፣ ተበሳይታለች። ውስጤን አቃጠልከው፣ ተቃጠልኩ፣ አድርኩ እያለች ነበረ ሀይሚ ስትናገር የነበረውና ሶ መጀመሪያ የብሩኬ ልጅ እንደማትኮን ስላወቅሽ ነው ሀይሚ ቃል የገባሽው። ካንተ ልጅ ብትሆንም አልለይም ስትይ የነበረው የእሱ ልጅ እንዳልሆነች ስለገመትሽ ነው። አሁን ላይ ልጁ ስትሆን እንደዚህ የተናደድሽው ያበሳጭሽ ነገር ያዋሽተኛል የሚለው ነገር ነው። ግን ደግሞ አሁንም ብሩኬ 50-50 ይሄ ነገር እንዴት እንደሆነ አልገባኝም። ሀይሚ ላስረዳሽ ተረጂኝ ምናምን እያለ ነበር። ሶ መጨረሻ ላይ እንዲያውም ተናዶ ኃይለኛ ቃላቶች ሲነገር ነበር ብሩኬ። እዚህ ጋር አንደኛ ደረጃ ማለት ነው የዲኤንኤ ነገር ሲከፈት እንደዛ አይነት ሰዎች አልነበረም መሰብሰብ የነበረባቸው። አሁን ለምሳሌ እዛ ጋር ምን ይሰራሉ እነዛ ሁሉ ተሰብስበው ምንም አይነት ቁም ነገር አሁን ሀዘን ብርጭቆ ነው ሲሰባብር የነበረው። ካልገደሉ ካልፈረጡ ጭራሽ እሱን መገላገል እኮ ነው የገቡት ባለ ጉዳዮቹ። ስለ ጉዳዩ ማውራት ትተው ስለ ዲኤንኤው ማውራት መወያየት ትተው ማንበብ ትተው ሀሰንን ነበር ሲይዙ ሲለቁ የነበረው። አሁን ይህ ምን ይባላል እንዴ? ምንድን ነው የሚባለው? በፈጣሪ ሲቀጥል ቢኒ ደግሞ መጥቶ ብሩኬ ላይ አፉን ሲከፍት ነበር። መክፈት አችልም እንዴ? ብሩኬ እኮ መጀመሪያም ምንም መጥቶ ያንተ ልጅ ናት ብሎ አይደለም አንተን አሳምኖ ልጄ ናት ስትል የነበረው። አንተ በራስህ ተነሳሽነት ነው ብሩኬ ጋር መጥተህ ከዚህ በፊት ልጄ ናት በቃ ኢየሩስ እየዋሸች ነው ብለህ ብሩኬ ያሳመንከው አንተ ነህ። እንደውም ብሩኬ ነው አንተ ላይ መጮህ የነበረበት። ገባህ አይደለም? ሌላ ደግሞ 2 ልጆች አሉ። በነገራችን ላይ ብዙም ምን ስለማልከታተል ስማቸው አንዳንዴ ይጠፋብኛልና አንደኛው እነሩቲ ጋር የሚሰራው የነበረው ማለት ነው። እሱም ጥልጥል ነው ማለት ይሆናል አይደል? የጎረምሳ ድብድብ ነው። እሱስ ምን ይሰራል? የምሬን እኮ ነው የምላችሁ። እኔ እኮ ግራ ገባኝ። እናንተ ይሄ ሁሉ ስብስብ ምን ይሰራል? ጉዳዩ የብሩኬ የኢየሩስ የሀይሚ ነው። ገባችሁ አይደለ? እና ሰው ቤተሰቦቼ እንግዲህ እስከ ዛሬ ያው ብዙዎቻችሁ የብሩኬ ልጅ አትሆንም ብላችሁ ተከራክራችኋል። እስቲል አሁንም እኔም የብሩኬ ልጅ አይደለችም። አዎ ቤተሰብ እከራከርለታለሁ ነው ወንድሜና ልጁ አይደለችም። በነገራችን ላይ ያው ብዙ አትጨነቁ ለማለት ያክል ነው። ያው ስራ ነው ቤተሰብ ስራ ነው። ስራ እንደሆነ የምታውቁትኝ ብዙ ስህተቶችን ስትመለከቱ ነው። በመጀመሪያ ደረጃ ዲኤንኤ የሚከፈተው ታሽኮ ስለሚመጣ ማንም አያውቅም። ብሩኬና ወይንም ደግሞ የዛ ባለቤት ናቸው ሊያውቁ የሚችሉትኝና እዚህ ጋር ደግሞ አሁን ኢየሩስን ብቻ ጥፋተኛ ማድረግ አልፈልግም። ኢየሩስ በእርግጥ ያው አፏን በደንብ እየከፈተች ነው። ምክንያቱም እስከዛሬ እንዴት ነው የተጨቆነችውን አሁን እያወጣች ነው። እንዲያውም ብሩኬ ላይ ራሱ ጫና እያሳደረች ነው። ከዚህ በኋላ ገና ብጥብጥ ነው ማድረጋችሁ ከሀይሚ ጋራ ብቻዬን እየተደበቀ ልታገኘኝ ነው። እንደዛ አይሆንም፣ ከሀይሚ ፊት ለፊት ነው የምታወራኝ እያለች ነበርና መቋሰል ነው ከዚህ በኋላ ያለው ቁስለት። ቤተሰብ ቁስለት እንዳይመስላችሁ በጣም ነው የሚቋሰሉት። የምሬን ነው ምላችሁኝና ሀይሚዬ እርጉዝዬ ከሆንሽ ራሽን ጠብቄ ተጠንቀቂ። ውዴ አትናደጂ። እኔ እናት ምንም መናደድ አያስፈልግም። ለማን ብለሽ ነው የምትናደጀው? ውዴ እንዳትናደጂ። እና ሀብቴንም ትፈልገው ነበር ኢየሩስ። በነገራችን ላይ ድጋሚ ዲኤንኤ ይደረግልን። አዎ ድጋሚ ዲኤንኤ ይደረግ የምትሉ ላይክ እጃችሁን ላይክ አድርጉ ቤተሰብ። የምሬ ነው የምላችኝ። ለማንም ያው ስራ ስለሆነ ኖርማሊ በቪዲዮ ነው አስተያየት የምንሰጠውኛ።